ስለ ነነዌ ከተማና በውስጧ ስላሉ ሰዎች ኃጢአት፣ በደል፣ ጥፋት፣ ክፋት በዚያ ጭርቅ በሆነበት ሰዓት ተኝቶ አንቀላፍቶ ለነበረ ለዮናስ ያለ ምክንያት መከራ ውስጥ ልንወድቅ አንችል። ያለ ምክንያት ልንፈተን አንችል። ያለ ምክንያት ስቃይ ውስጥ ልንወድቅ አንችል። አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ከጥንት ጀምሮ በትውልዱ ላይ ሲነሱ የነበሩት ፈተናዎች መንስኤ አላቸው። እግዚአብሔር እያንዳንዳችን እንድንጎዳበት አይፈልግም። ኃጢአታቸው ምክንያት መሞት እንደሌለባቸው፣ መጥፋት እንደሌለባቸው ባላሰበው ባልገመተው በጉዞ እያለ በመርከቢቱ ላይ የመጣው ፈተና፣ የመጣው መከራ፣ የመጣው ስቃይ ልባቸው በትዕቢት የተወጠረ ደስ የሚል መልእክት ያለው ቃል። ከእግዚአብሔር መደበቅ አይቻልም። ከእግዚአብሔር መሰወር አይቻልም። ከእግዚአብሔር መሸሽም አይታችሁም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነልማ ከነፍራ ቁልቁሎ ዋቃተኮን አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንድናመልከው በአርአያው በአምሳሉ የፈጠረን በአንድነቱ በሶስትነቱ የሚመሰገን ለአንድነቱ ሁለትነት ለሶስትነቱም አራትነት የሌለበት ሥላሴ ለዚች ቀን ስላደረሰን በዚችም ቀን በዚህ በተቀደሰው ስፍራ ስለሰበሰበን አንደበታችንንም ለምስጋና ልባችንን ደግሞ ለቃሉ ስላከናወነልን ተነግሮ ስለማያልቀው በጎ ስጦታ ሁሉ ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ጸሎቷ፣ ቃል ኪዳኗ ከሁላችን ጋር ይሁን። የቅዱሳን ሁሉ ጸጋ አምላካችን እግዚአብሔር በቸርነቱ በሁላችን ላይ ያሳድርብን። የተከበራችሁ አዕይንተ እግዚአብሔር ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ መምህራን ወንጌል፣ ወንድሞቼም ዲያቆናት፣ ዘማሪያን፣ የገዳሙ የሰንበት ትምህርት ቤት ወጣት መዘምራን፣ በዚህ ሰዓት ከዓለም አመልጣችሁ በእግዚአብሔር ቤት የምትገኙ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? አሜን። መመስገን የባህሪው የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ እኔ
ቁሜ እናንተም ደግሞ በያላችሁበት ሆናችሁ የምንማርበት የእግዚአብሔር ቃል የትምህርታችን ርዕስ እንዲህ የሚል ይሆናል። እንዳንጠፋ ተነስተህ አምላክህን ጥራ። ትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ የተመዘገበ እግዚአብሔር ቃል። እስኪ በዚህ ጉባኤ ላይ ያላችሁ ሁላችሁም ኦርቶዶክሳውያን ይህንን ቃል እስኪ እኔን ተከትላችሁ ተናገሩ። እንዳንጠፋ በሉ። ኧረ በሉ። እንዳንጠፋ ተነስተህ አምላክህን ጥራ። ደግሜ ለማስታወስ ያክል በዚህ በትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ የተመዘገበ እግዚአብሔር ቃል የትምህርቱ መሰረታዊ ዓላማ እግዚአብሔርን በመጥራት ወይም ደግሞ በጸሎት የማይሸነፍ መከራ ድል የማይነሳም ፈተና እንደሌለ ግልጥ ማድረግ ነው። የትምህርቱ መሰረታዊ ዓላማ ድል የማይነሳ መከራ የማይሸነፍም ፈተና በጸሎት እግዚአብሔርን በመጥራት እንደሌለ ግልጥ ማድረግ ነው። ይህንን ነው የትምህርታችን ጭብጥ ሐሳቡ እዚህ ላይ ነው የሚያጠነጥነው። እናንተም ኦርቶዶክሳውያን በዚህ ጉባኤ ከእግዚአብሔር ለመማር እግዚአብሔርን ለመስማት የተገኛችሁ ሁላችሁ እዚህ ርዕሱ ጉዳይ ላይ ብቻ ያጠነጠነ ነገር ብቻ እንድትሰሙ ከዚህ ውጭ ያለውን ሐሳብ እግዚአብሔር መንፈስ ቅዱስ ወደ ጆሮአችሁ እንዳይልክ በጸሎት ጭምር እንድትከላከሉ በሉል እግዚአብሔር ስም ላሳስባችሁ እወዳለሁ። ይህንን ቃል የተናገረው የአንድ መርከብ አለቃ፣ ይህንን ቃል ሊናገር የቻለው ደግሞ ባላሰበው ባልገመተው በጉዞ እያለ በመርከቢቱ ላይ የመጣው ፈተና፣ የመጣው መከራ፣ የመጣው ስቃይ፣ ይህንን ቃል የተናገረው ደግሞ በዚያ በስቃይ ሰዓት፣ በዚያ በመከራ ሰዓት፣ በዚያ በፈተናው ሰዓት ተኝቶ ለነበረ ለዮናስ ነው የተናገረው። ደግሜ ለአጽንዕቶ ነገር ላስታውሳችሁ፣ በዚያ በመከራ ሰዓት፣ በዚያ በፈተና ሰዓት፣ በዚያ ጭርቅ በሆነበት ሰዓት ተኝቶ አንቀላፍቶ ለነበረ ለዮናስ ነው። እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ። ደስ የሚል መልእክት ያለው ቃል። እንዳንጠፋ
እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ። ወደዚህ ወደ ተነሳንበት ርዕሰ ጉዳይ ከመሄዳችን በፊት ይህ የመርከቢቱ አለቃ በመርከቢቱ ውስጥ ያሉትም ሰዎች ያስጨነቃቸውና አምላካቸው እንዲጣሩ ያደረጋቸው ፈተና መንስኤው ምንድነው የሚለውን ማየት ያስፈልጋል። ኦርቶዶክሳውያን አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ከጥንት ጀምሮ በትውልዱ ላይ ሲነሱ የነበሩት ፈተናዎች መንስኤ አላቸው። ያለ ምክንያት መከራ ውስጥ ልንወድቅ አንችልም። ያለ ምክንያት ልንፈተን አንችልም። ያለ ምክንያት ስቃይ ውስጥ ልንወድቅ አንችልም። ለስቃዮቻችን፣ ለፈተናዎቻችን፣ ለልዩ ልዩ በህይወታችን ላይ ላጋጠሙን መከራዎች መንስኤ አላቸው። ምንድነው ፈተና በዛብኝ? ምንድነው ስቃዩ በዛብኝ? ምንድነው መከራው በዛብኝ ልንል እንችላለን። ብዙዎቻችን ግን እንዲህ ከማለት ውጪ የፈተናውን መንስኤ ግን መመርመርና ማየት አንፈልግም። የመከራውን መንስኤውን ማየት አንፈልግም። የስቃዮቻችን ምንጩ ምንድነው የሚለው ግን መመርመር አንፈልግም። ዝም ብሎ ሊመጣ ስለማይችል በጎ የሆኑ ነገሮች ወደ ህይወታችን ሲመጡም መንስኤ አላቸው፣ መነሻ አላቸው። ክፉ የምንላቸው ወደ ህይወታችን ሲመጡ መነሻ አላቸው። እና ይሄ ሰው እንግዲህ በጭንቅ ውስጥ ሆኖ በመፈተኑ ህይወት ውስጥ ሆኖ ነው ዮናስን እየቀሰቀሰ ያለ። አሁን የገጠመን ፈተና፣ አሁን የገጠመን መከራ፣ አሁን የደረሰብን ስቃይ፣ ያለንበት ስቃይ እግዚአብሔር ካላሰበን በፍጹም እንሻገረው አይደለም። ስለዚህ ተነስተህ ማንን ጥራ አለው? አምላክህን ጥራ። እስኪ ንገሩኝ፣ ተነስተህ ማንን ጥራ? ምንድነው ችግር አለ እንደ? ተነስተህ ማንን ጥራ? አምላክህን ጥራ። የዚህን መከራ መንስኤው እስኪ ትንቢተ ዮናስን ምዕራፍ 1ን ስታነቡ እግዚአብሔር ዮናስን ጠራው። ዮናስን ከጠራ በኋላ ስለ አንድ ከተማና በከተማይቱ ውስጥ ስላሉ ህዝቦች ኃጢአት፣ በደል በስፋት ነገረ። በደንብ ስሙ። ነቢዩ ዮናስን እግዚአብሔር ከጠራው በኋላ ስለ ነነዌ ከተማና በውስጧ ስላሉ ሰዎች ኃጢአት፣ በደል፣ ጥፋት፣ ክፋት ነገር። ከጥንት ጀምሮ ለብዙ ዓመታት ያለማቋረጥ፣ በደንብ ስሙ፣ ያለማቋረጥ ሌሊትና ቀን እያፈራረቁ ከበደልና ከኃጢአት ስላልተለዩ ህዝቦች እግዚአብሔር ለዮናስ ነገረው። ለአፍታ እንኳን በጎነት ያልነበራቸው ሰዎች ናቸው። ጥቂት እንኳን ስለ እግዚአብሔር መንግስትና ስለ እግዚአብሔር እንዳው ማሰብ ማይፈልጉ ሰው ሆነው ተፈጥረው፣ አመስጋኝ ሆኖ ተፈጥረው፣
የእግዚአብሔር ልጆች ሆኖ ተፈጥረው በእግዚአብሔር አርአያና አምሳል ተፈጥረው ዘላለማዊነት ያለውን ሕይወት ያላቸው ሆኖ ተፈጥረው ነገር ግን ፍጹም እንደ እንስሳ ይሆኑ አእምሮ እንደሌላቸው የሆኑ በኃጢአት በበደል በክፋት የጨቀየ ማንነት ያላቸው ሐሳባቸው ድውይ ነው፣ ንግግራቸው ድውይ ነው፣ ተግባራቸው እጅግ የከፋ ነው። እግዚአብሔርን ከመስማት ይልቅ ራሳቸውን የሚሰሙ ናቸው። እግዚአብሔርን ደስ ከማሰኘት ይልቅ ራሳቸውን ደስ በማሰኘት የተጠመዱ ናቸው። ያለ መታደል ሰማይን የዘረጋ ምድርን በኋላ ያጸና እግዚአብሔርን ማሰብ ማይፈልጉ አልቦ እግዚአብሔር የለም በሚል ሕይወት ውስጥ የተጠመዱ ናቸው። በፍጹም ልባቸው በትዕቢት የተወጠረ ክፉን ብቻ ወደ አእምሯቸው የሚያስቡ በጎነት የሚባለው የሚጸየፉ ከበጎነት የተለዩ ናቸው። እና ስለነሱ ኃጢአት እግዚአብሔር ለዮናስ ነገረ። መቼም እግዚአብሔር የማያውቀው አለ? እንደምን ዋላችሁ? እግዚአብሔር የማያውቀው አለ ወይ? የለም። ሰዎች እኔና እናንተ ስለወደዱን ወይም ከእኔና ከእናንተ ልዩ ጥቅማ ጥቅም ስላገኙ እንደ ጻድቅ ሊቆጥሩን ይችላሉ። እነ እገሊት እነ እገሌ ብለውም በሰው ፊት ሊያቆለጳጵሱን ይችላሉ። ጽድቃችንም ሊያሰፉት ይችላሉ። በጎናታችንም ሊያወሩ ይችላሉ። አንዳንዶች ደግሞ ስለማይወዱ ስለሚጠሉንም እንደ ኃጢአተኛ አድርጎ ሊቆጥሩን ይችላል። እግዚአብሔር እንደ ጠላው እግዚአብሔር እንደ ተጸየፈው ሰውም ሊቆጥሩን ይችላል። መቁጠር ብቻ አይደለም፣ ባገኙት አጋጣሚ ስለኛ ኃጢአት፣ ስለኛ በደል፣ ስለኛ ክፋት አውርቶ የማይጠግቡ ሰዎችም ሊኖሩ ይችላሉ። እግዚአብሔር ግን እንዲህ አይደለም። እነሱ በለኩን ልኬታ ልክ እግዚአብሔር አይለካም። እነሱ በመዘኑን ሚዛን ልክ እግዚአብሔር ሊመዝነን አይችልም። እግዚአብሔር የእውነት ዳኛ ነው። እስኪ ተናገሩ። እግዚአብሔር የእውነት ምንድን ነው? ዳኛ ነው። ይህንን ቃልማ በሉልኝ። እግዚአብሔር በሉ እስኪ እውነተኛ ዳኛ፣ ሐሰት የለበት፣ ተጨማሪ ነገሮችም የሉት። ሰዎችም ስለሰጡት ጥቅም ብሎ እግዚአብሔር ዳኝነቱን አያዛባም። እግዚአብሔር እውነተኛ ዳኛ። በጎነት ካለን ስለ በጎነታችን፣ ክፉዎች የማንመለስ ከሆነ ደግሞ ስለ ክፉ ማንነታችን እግዚአብሔር ገልጦ ይናገራል። ለእግዚአብሔር ደግሞ የሚሰወር ማንነት የለም። ከእግዚአብሔር ዓይንም የሚሰወር ፍጥረት የለም። ክርስቲያኖች በጎም ስንሰራ ክፉም ስንሰራ ከሰዎች ልንሰወር እንችላለን። ከእግዚአብሔር መሰወር ይቻላል? አረ ንገሩ፣ ይቻላል? አይቻልም። በፍጹም ክርስቲያኖች ራሳችሁን እንዳታታልሉ፣ ራሳችሁን እንዳትዋሹ። ከእግዚአብሔር መደበቅ አይቻልም። ከእግዚአብሔር መሰወር አይቻልም። ከእግዚአብሔር መሸሽም አይቻልም። እና የነነዌን ሕዝቦች ኃጢአት ነገረ።
እነዚህ ሰዎች ስለ ኃጢአታቸው ብቻ ሳይሆን ከዚህ ቀደም ባሉት ዘመናት ባሉት ዓመታት ደግሞ እግዚአብሔር ያደረገውን ጭምር ለዮናስ ነገር ያደረገው ምንድነው? እንደታገሳቸው። ምን እንዳላቸው? እንደታገሳቸው። እሱ ብቻ አይደለም፣ እንዲድኑ፣ እንዲተርፉ፣ እንዲያመልጡ በኃጢአታቸው ምክንያት እንዳይሞቱ፣ እንዳይጠፉ የሚድኑበትን የሚተርፉበትን አትራፊ የሆኑትን መምህራን ወደ ከተማይቱ እንደላከ የሚያስተምሩትን የሚገስጹ የሚመክሩ ቀናውን ነገር የሚያሳዩ የጠመመውን ነገር አመላክተው ከጠመመው ሕይወት የሚመልሱ መምህራንን እንደላከ እነሱ ግን አሻፈረኝ ብሎ አልመለስ እንዳሉ ልባቸው በፍጹም የሸፈተ እንደሆነ እግዚአብሔር በእነሱ ላይ ያደረገውን ያሳየውን ርኅራሄ፣ ፍቅር፣ በጎነት፣ ምሕረትም ጭምር ለዮናስ ነገር ክርስቲያኖች አንድ ነገር ልጠይቃችሁ። አሁን እዚህ ጉባኤ ላይ ያለን ሰዎች ብዙ ነገሮችን እናከናውናለን። አሁንም ብዙ ዓመታትም አስቆጠረን ለዚህች ቀን ደርሰናል። አሁን እኔና እናንተ እንደው እግዚአብሔር ለዚህች ቀን ያደረሰን የበቃን ስለሆንን ነው? ኃጢአት ስላልሰራን ነው? በእግዚአብሔር ፊት በደል ስለሌለብን ነው? ያለ ነቀፋና ያለ ነውር የምንመላለስ ስለሆንን ነው? ይህንን በደንብ ማወቅ አለ። ያለ ነቀፋ ያለ ነውር ያለ በደል ያለ ኃጢአት ያለ አመፀኝነት የምንመላለስ ስለሆንን ነው። ተውት፣ እድሜ መጨመሩ ለማንም ተጨምሯል። አሁን በዚህ መቅደስ እንድንገኝ ከሌሎች የላቀ ብጽዕና፣ ከሌሎች የላቀ ቅድስና፣ ከሌሎችም የላቀ ክብር ስላለን ነው። አንድ ነገር አለ፣ አንድ እውነት አለ። የማን ምህረት ነው? መልሱልኝ። የማን ምህረት ነው? ዘመን እንዲጨመርልን የማን ምህረት ነው? በዚህ መቅደስ ላይ እንድንገኝ የማን ምህረት ነው? አመስግኑት ይህንን ጌታ። ክብርና ምስጋና ለእሱ እና እግዚአብሔር ለዮናስ ይህንን ነገረውና በዚች ከተማ ኃጢአት በሚሰሩ ሰዎች ላይ አንድ ስልጣን ሰጠው። የሰጠው ስልጣን ምንድን ነው? ወደዚች ነነዌ ወደምትባለው ከተማ ሂዶ እውነተኛውን የእግዚአብሔር ቃል አስተምሮ መመለስ እንዲችሉ መዳን እንዲችሉ በኃጢአታቸው ምክንያት መሞት እንደሌለባቸው መጥፋት እንደሌለባቸው በዚህ በትንቢተ ሕዝቅኤል እንደተጻፈ ምዕራፍ 18 ቁጥር 30 ላይ እንደተጻፈ ስለምን በኃጢአታችሁ ትሞታላችሁ? ተመለሱና በሕይወት ኑሩ እንዲል የእግዚአብሔር ቃል በኃጢአታቸው መሞት እንዳይችሉ ተመልሰው በሕይወትና ለሕይወት እንዲሆኑ ነቢዩ ዮናስን በእነዚህ ኃጢአት በሚሰሩ ሕዝቦች ላይ ስልጣን ሰጠው። ማስተማር እንዲችል መመለስ እንዲችል እግዚአብሔር በዚህ ቅድም በጠቀስኩላችሁ የመጽሐፍ ክፍል ላይ የሟቹን ሞት አልፈቅድም። እስኪ ይህንን ቃል በሉ። የሟቹን በሉ ሞት አልፈቅድም። እግዚአብሔር እያንዳንዳችን እንድንጎዳበት አይፈልግም። ክርስቲያኖች ስሙ፣ አባቶቼ ስሙ፣ ወንድሞቼ ስሙ፣ እህቶቼ ስሙ። የእውነት ነው የምነግራችሁ፣ አባታችን መድኃኔ ዓለም እንድንሞትበት አይፈልግም። ሞት ትልቅ ነገር ነው።
ነገር ግን እንድንጎዳበት፣ እንድንራብበት፣ እንድንጠማበት፣ እንድንቅበዘበዝበት፣ አንገት እንድንደፋበት አይፈልግም። እሱ ስለ እኛ የሚያስብ ነው። ታስታውሳላችሁ በዚህ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ ሐዋርያው ሲናገር ከኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ ካለ በኋላ እርሱ ስለ እናንተ ያስባል። እርሱ ስለ እናንተ ምን ይላል? ያስባል። በፍጹም የሟቹን ሞት አልፈቅድም። ሞት የሚያመጣ ወደ ሞት ህይወት የሚወስድ ደግሞ አንዱ መንገድ ኃጢአት ነው። መቼም በኃጢአት መንገድ ወደ ህይወት መጓዝ አይቻልም። በኃጢአት መንገድ ወደ ጽድቅ መጓዝ አይቻልም። ወደ መንግሥተ ሰማያት መጓዝ አይቻልም። ወደ ገነት መግባት አይቻልም። ወደ ክርስቶስ መድረስ አይቻልም። ወደዚያ ወደ ህይወት አክሊል መድረስ አይቻልም በኃጢአት መንገድ።